አንዳንድ ስህተቶች ዋጋቸው የሚከፈለው ከዓመታት በኋላ ነው። በአንድ ወቅት አንዲት ወጣት እናት በጨለማ ሌሊት አንድን ታላቅ ምስጢር በቆሻሻ ክምር ውስጥ ቀብራው ሄደች። ያ ምስጢር ግን አልሞተም። እንዲያውም እያደገ እየበረታና እየጎለመሰ መጣ። ያቺ ሴት የገዛ ደሟን ጥላ ስትሄድ ከእንግዲህ ነፃ ነኝ ብላ አስባ ነበር። ነገር ግን ዕጣ ፈንታ እንደ ጥላ የምትከተላት መሆኑን የዘነጋችው ትመስላለች። ዛሬ በሀብት ድባብ ውስጥ ተደብቆ የነበረው ማንነቷ ሲጋለጥና በአደጋና በሞት መካከል ሆና የሕይወት ትንፋሿን የምትለምነው ካለፈው ታሪኳ ጋር ፊት ለፊት ስትጋፈጥ የሚሆነውን እናያለን። በመኪናው ጎማ ስር የነበረችው ያቺ ምስኪን ለማኝ ማናት? ያን አይናፋር ዶክተር በድንጋጤ እንዲንቀጠቀጥ ያደረገው ግኝትስ ምንድን ነው? ዛሬ በክህደትና በይቅርታ መካከል የሚደረገውን አስገራሚ ጉዞ እንመለከታለን። እስከ ታሪኩ ፍጻሜ ድረስ አብራችሁን ቆዩ። ምክንያቱም መጨረሻው ላይ የምታዩት ነገር ስለ ሰው ልጅ ማንነት ያላችሁን እይታ ሙሉ በሙሉ ይለውጠዋል። ይህ ታሪክ ከመጀመሩ በፊት እንዲህ ያሉ ልብ የሚነኩ ትረካዎች ሁልጊዜ እንዲደርሷችሁ ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አረጋግጡ። ቪዲዮውንም ላይክ በማድረግ ጀምሩ። ይህንን ቪዲዮ አሁን ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁ እንደሆነም በኮሜንት ላይ ጻፉልን። ሰላምታችን ይድረሳችሁ። በከተማዋ እምብርት ውስጥ ስሟ እንደ ጅራፍ የሚሰነዘርና እንደ ማር የሚናፈቅ አንዲት ወጣት ነበረች። ኤሌና ገና የ20 ዓመት አፍላ ወጣት ብትሆንም ውበቷ የብዙዎችን አይን የሚያሳውር፣ ቁንጅናዋም የከተማዋን ሆቴሎችና የምሽት ክበቦች የሚያደምቅ ነበር። ነገር ግን ከዚህ አንጸባራቂ ውበት ጀርባ ስሟ የሆቴሎች ሴት ተብሎ በክፉ ይጠራ ነበር። ለኤሌና ሕይወት ማለት ዛሬ የምትጨበጥ ገንዘብ፣ አላፊ ደስታና በወንዶች አድናቆት መታጀብ ብቻ ነበር። ሕይወት እንዴት ናት? ሙሉ በሙሉ መጣጣም አለባት የሚል እምነት ስለነበራት ለደስታዋ እንቅፋት የሚሆንባትን ማንኛውንም የሞራል አጥር ሰብራ ትጥላለች። ያገቡትም ሆኑ ያላገቡት የኤሌናን የጥቂት ሰዓታት ትኩረት ለማግኘት የማይከፍሉት ዋጋ አልነበረም። የኤሌና ታሪክ የሚጀምረው ግን እጅግ በሚያስገርም ተቃርኖ ውስጥ ነው። ወላጆቿ በከተማ አማኞቹ የሚል ቅጽል ስም የተሰጣቸው በቅድስናቸውና በሃይማኖተኝነታቸው የሚከበሩ ነበሩ። አባቷ በሺዎች የሚቆጠሩ ምዕመናንን በጽኑ እምነት የሚመራ የታወቀ ቤተ ክርስቲያን መስራችና ፓስተር ነበር። እናቷም ከጎኑ ሆና መንጋውን የምታገለግል ጸሎተኛ ሴት ነበረች። ሆኖም ኤሌና የመረጠችው መንገድ በቤተሰቡ ክብር ላይ እንደ ከባድ መዓት ወረደ። የውበቷ ዜና በናኘ ቁጥር የወላጆቿ አንገት በሐፍረት ይሰበር ነበር። ምክሯን ያልሰማች፣ ተግሳጿን ወደ ጎን የተወች ኤሌና በመጨረሻም በአኗኗሯ ምክንያት ከቤት ተባረረች። ይህ ግን እንድትጸጸት አላደረጋትም። ይልቁንም ይበልጥ አረመኔ ያደረጋት ለበቀል በሚመስል መልኩ በአባቷ ቤተ ክርስቲያን ውስጥ ካሉት ወንዶች መካከል ግማሽ ያህሉን ገንዘብና ስጦታ ሊያቀርቡላት ፈቃደኛ የሆኑትን ወደ አልጋዋ አስገባቻቸው። ቅዱስ የተባለውን የአባቷን ስምና መቅደሱን በዝሙት አረከሰችው። ከዚህ ቀደም ብዙ ጊዜ ጽንሶችን አቋርጣለች። ልጅ መውለድ ማለት ውበቴን መቅበር፣ ሰውነቴን ማበላሸትና ይህንን ግድ የለሽ ወጣትነቴን ማጣት ነው ብላ በጽኑ ታምን ነበር። እናትነትን እንደ ትልቅ እስራት፣ ምጥንም እንደ እርግማን እየቆጠረች ዳግመኛ ልጅ ላለመውለድ ምላ ነበር። አንድ ቀን ግን ሁልጊዜ የምትተማመንበት የሰውነቷ ጥንካሬ ይከዳት የጀመረ መሰላት። በውስጧ ያልተለመደ ቁርጠትና ድካም ተሰማት። ኤሌና እንደለመደችው ቀላል ሕመም መስሏት ዶክተር ለማማከር ወደ ሆስፒታል አመራች። ነገር ግን ከተከታታይ የደምና የሽንት ምርመራዎች በኋላ የተነገራት ዜና እንደ መብረቅ አስደነገጣት። እርጉዝ ነበረች። የኤሌና ምላሽ ግን እንደ ማንኛውም እናት ደስታ ሳይሆን ንዴትና ጥላቻ ነበር። ዶክተሩን በንቀት አይን እያየች ዶክተር፣ ምን ማድረግ እንዳለብህ ታውቃለህ። እንደ ሁልጊዜው በፍጥነት ይህንን ሕፃን አውጣልኝ፣ ጊዜን አታባክን ስትል በድፍረት አዘዘችው። ዶክተሩ ግን ፊቱ ላይ በታየ የሐዘኔታ ስሜት ወደ እሷ ተጠግቶ ኤሌና፣ ባለፈው ጊዜ ውርጃ ስታደርግ የነገርኩሽን በደንብ ታስታውሻለሽ ሲል ጠየቃት። እርሷም ትከሻዋን ሰብቃ አዎ ዶክተር፣ ግን አሁን እናት ለመሆንም ሆነ በልጅ ለመታሰር ዝግጁ አይደለሁም ስትል መለሰችለት። ዶክተሩ በዝምታ ካያት በኋላ ማስጠንቀቂያውን ቀጠለ። ኤሌና፣ ባለፈው ጊዜ ውርጃ ስታደርጊ በደረሰብሽ የደም መፍሰስ ምክንያት ማህፀንሽ ክፉኛ ተቆርጧል።
ይህ እርግዝና የመጨረሻ ዕድልሽ መሆኑንና ዳግመኛ ውርጃ ብትሞክሪ ሕይወትሽን ወይም ማኅፀንሽንም እንደምታጪ አስጠንቅቄሽ ነበር። አሁንም በድጋሚ ይህንን ካደረግሽ ሞት ደጃፍሽ ላይ ይቆማል። ለመሆኑ መሞት ትፈልጊያለሽ? ኤሌና በቃላቱ ከመጸጸት ይልቅ በቁጣ ነደደች። ብቃት የለም፣ ፈሪ ነህ ስትል በዶክተሩ ላይ የጮኸች ቢሮውን ጥላ ወጣች። ውርጃውን የሚፈጽምላት ሌላ ሰው ፍለጋ ወደ ተለያዩ ክሊኒኮች ዞረች። ነገር ግን በሄደችበት ሁሉ የቀረበላት ምርጫ አንድ ነበር። ውርጃው ሕይወትሽን ይቀጥፋል የሚል አስፈሪ እውነት። በሁኔታው ተስፋ የቆረጠችውና በውስጧ ባለው ሕፃን ላይ ከፍተኛ ጥላቻ ያደረባት ኤሌና አባቱ ማን እንደሆነ እንኳን እርግጠኛ ያልሆነችበትን ያንን ልጅ ልትወልደው መሆኑን ለመቀበል ተገደደች። ክብሯንና የሆቴሎች ንግሥት የሚለውን ዝናዋን ላለማጣት አሁን ከምትኖርበት አካባቢ ርቃ ወደ ሌላ ከተማ ለመሰደድ ወሰነች። 9 ወራት ሙሉ ልጁን እንደ ጠላት እያየች በስቃይ አሳለፈች። በመጨረሻ 9 ወራት ሲሞላት ቆንጆ ወንድ ልጅ ተወለደ። ነገር ግን ኤሌና ሕፃኑን የታቀፈችው በፍቅር ሳይሆን በንቀት ነበር። ልጁን ስትመለከት የምታየው የጠፋውን ውበቷን፣ የተበላሸውን ሰውነቷንና ባለፉት ወራት የደረሰባትን ስቃይ ብቻ ነበር። ኤሌና በውስጧ የነበረው ጥላቻ ከቁጥጥር ውጭ ሆነ። ያን አዲስ የተወለደ ንጹሕ ሕፃን እንደ በረከት ሳይሆን እንደ ትልቅ ሸክምና ውበቷን እንዳጠፋ ጠላት ነበር የምታየው። በፍጥነት ዕቅድ አወጣች። ሕፃኑን በከተማዋ ዳርቻ በሚገኝ አስፈሪ የቆሻሻ ሰፈር ውስጥ ጥላው በመጥፋት ወደ ቀድሞ የዝሙትና የሀብት ሕይወቷ ለመመለስ ወሰነች። አንድ ምሽት ጨለማው ከተማዋን ሲውጣት ኤሌና ውሳኔዋን አጸናች። ምንም አይነት የእናትነት ርኅራሄ፣ ማመንታት ወይም ጸጸት ሳይሰማት ሕፃኑን ይዛ ወደ ቆሻሻ ሰፈሩ አመራች። የሕፃኑ ለቅሶ የሌሊቱን ዝምታ ቢሰነጥቀውም የኤሌና ልብ ግን እንደ ድንጋይ እየጠነከረ ነበር። በቆሻሻውና በጨለማው መካከል ሕፃኑን መሬት ላይ አስቀመጠችው። ከዚያም አንዲትም ሰከንድ ሳትቆም ወደ ኋላ ዞር ብላ ሳታይ ጥላው ሄደች። ያ ሕፃን በብርድና በረሃብ ይሙት ወይም በአውሬ ይበላ ለኤሌና ቅንጣት ያህል ግድ አልሰጣትም ነበር። በማግስቱ ጠዋት ኤሌና ላለፉት 9 ወራት የደረሰባትን መከራ ሁሉ አራግፋ እንደወጣች በማሰብ ዕቃዋን ጠቅልላ ወደ ቀድሞ ከተማዋ ተመለሰች። ለሚያውቋት ሰዎች ሁሉ ወደ ውጭ ሀገር ለሥራ ሄጄ ነበር፣ አሁን ግን ለጥሩ ተመልሻለሁ በማለት በሚያምር ውሸት ማንነቷን ሸፈነች። እርሷ በውሸት ስትኳል፣ በቆሻሻ ሰፈሩ ውስጥ የተጣለው ሕፃን ግን በከፍተኛ ድምፅ ያለቅስ ነበረ። የሕፃኑ የጣር ድምፅ በአካባቢው የሚያልፉ ጥቂት ሰዎችን ትኩረት ሳበ። ሁሉም ቆም ብለው ግራ በመጋባትና በመፍራት ይመለከቱ ነበር። ነገር ግን ወደ ሕፃኑ ተጠግቶ ለመርዳት የደፈረ አልነበረም። ይህ የማን ሕፃን ነው? እንዴት ያለች ጨካኝ እናት ናት ልጇን እዚህ የምትጥለው? ዓለም እንዴት እንዲህ ክፉ ሆነች? በማለት እርስ በርሳቸው በሹክሹክታ ይወቃቀሱ ነበር። በዚህ መከራ መካከል ግን ቶኒ የተባለ ደግ ሰው የሕፃኑን ልብ የሚነካ ለቅሶ መቋቋም አልቻለም። የሰዎቹን ሽሽትና ፍርሃት ወደ ጎን በመተው በፍጥነት ሮጦ በመሄድ ሕፃኑን ከቆሻሻው ላይ አነሳው። በጠነከሩ ክንዶቹ ሕፃኑን አቅፎ በዝግታ እያባበለ ወደ ቤቱ ወሰደው። ቶኒ ቤት ሲደርስ ባለቤቱ ኤቫ በሁኔታዋ ክፉኛ ደነገጠች። ቶኒ ይህ ሕፃን ከየት መጣ? ምን እየሆነ ነው? ስትል በድንጋጤና በጉጉት ጠየቀች። ቶኒም በረጅሙ ተንፍሶ ሚስቴ ወይ በመንገዴ ላይ ሳለው ይህንን ምስኪን ሕፃን በቆሻሻ ሰፈር ውስጥ ተጥሎ አገኘሁት። እዚያ ለሞት አሳልፌው ሊሄድልኝ አልፈቀደልኝም። አንድ ጨካኝ ሰው ሆን ብሎ ጥሎት እንደሄደ እርግጠኛ ነኝ ሲል የሰቆቃውን ጅማሩ አስረዳት። ኤቫ አሁንም በድንጋጤ ውስጥ ሆና ስጋቷን መደበቅ አልቻለችም። ቶኒ የሕፃን ባለቤት እንደሌለው እርግጠኛ ነህ? ሳናውቀው የሰው ልጅ ይዘን መጥተን ወደማንወጣው ጣጣ ውስጥ እንዳንገባ ፈራለሁ ስትል በስጋት ተናገረች። ሆኖም እናታዊ ርኅራኄዋ አሸነፈና ሕፃኑን ተቀብላ አጠበችው። በንጹሕ ጨርቅም ጠቅልላ በፍቅር ያዘችው። ቶኒና ኤቫ ከተጋቡ 10 ዓመታት ቢቆጠሩም ቤታቸውን የሚያደምቅ ልጅ አልነበራቸውም። እውነቱ ከታወቀ ሰዎች በልጅ ስርቆት ይከሱናል የሚለው ፍርሃት ቢቆረቁራቸውም ረጅም ጊዜ ካሰቡበት በኋላ ግን አንድ ውሳኔ ላይ ደረሱ። ይህ ሕፃን ለእነሱ ከፈጣሪ የተላከ በረከት እንደሆነ በማመን ስሙን አዳም ብለው ሰየሙት። የዚህ ምስጢራዊ ሕፃን ወሬ በሰፈርና በከተማው እንደ ሰደድ እሳት ተሰራጨ። ጎረቤቶች ቶኒና ኤቫ በቆሻሻ ውስጥ ያገኙትን ልጅ እንዴት እንደሚያሳድጉት በንቃት ይከታተሉ ነበር። ዓመታት ነጎዱ። አዳም እያደገ ሲሄድ እጅግ ብልህ፣
አፍቃሪና ለወላጆቹ ታዛዥ ሆነ። ቶኒና ኤቫ የኑሮ አቅማቸው ዝቅተኛ ቢሆንም ያላቸውን ጥቂት ነገር አካፍለው እንደገዛ ልጃቸው አድርገው አሳደጉት። ለአዳም እነሱ ብቸኛ ዓለሞቹ ነበሩ። ይሁን እንጂ አዳም ሙሉ በሙሉ ደስተኛ መሆን አልቻለም። ዕድሜው የገፋ ሲመጣ ስለ አመጣጡ የሚወሩት የጎዳና ወሬዎችና የቆሻሻ ሰፈር ልጅ የሚለው የሰዎች ስድብ ልቡን ያደማው ጀመር። ከሚደርስበት ማግለልና ትንኮሳ ጋር እየታገለ በውስጡ የሐዘንና የብቸኝነት ደመና ይከበው ነበር። አንድ ምሽት በቤታቸው ሳሎን ውስጥ ተቀምጠው ሳለ ቶኒ በአዳም ፊት ላይ የታየውን ጥልቅ ሐዘን ተመለከተ። ልጁ እንደ ቀድሞ ተጫዋችና ደስተኛ ለመሆኑን ሲረዳ በፍቅር ተጠግቶ እንዲህ ሲል ጠየቀው። ልጅ አዳም ምን ሆናል? በእነዚህ ቀናት ፈገግታ ርቋል። ልብህ የሆነ ነገር እንደከበደው ያስታውቃል። እናትህ ተቆጣችህ ወይስ ሌላ ያስከፋ ነገር አለ? አዳም አንገቱን ደፍቶ አይኖቹ በእንባ ተሞልተው እንዲህ ሲል መለሰ። አባዬ በጣም አዝናለሁ፣ ግን ህመሙን መቋቋም አልቻልኩም። በሄድኩበት ቦታ ሁሉ በመንገዱም ሆነ በትምህርት ቤት የቆሻሻ ሰፈሩ ሕፃን እያሉ ይጠሩኛል። እኔን ለማሾፍና ለማሳቀቅ ሁልጊዜ የሚዘፍኑት የሚቀጥፍ ዘፈን አላቸው። የወለደችህ እናቴ የቆሻሻ ሰፈሩ ጋኔ እናት፣ አንተም ከቆሻሻ የተገኘ እርግማን ነህ ይሉኛል። እውነት እኔ የተረገምኩ ነኝ? ቶኒ የልጁን ለቅሶ ማየት ስላቃተው በፍጥነት ንግግሩን አቋርጦ ትከሻውን ያዘው። አዳም ይህንን ዳግመኛ ከፍላጎትህም ቢሆን እንዳትናገረው አለው በቁርጠኝነት። አንተ የኔ ልጅ ነህ፣ የኔ ብቻ። ማንም ሰው ከዚህ እውነት ውጭ ሌላ ተረት እንዲነግርህ አትፍቀድ። በውጭ የሚሰጡ ቅጽል ስሞች ያንተን ማንነት አይገልጹም። አንተ ከሰማይ የተሰጠኸኝ በረከት ነህ። እኔም ከሕይወቴ በላይ እወድሃለሁ። ደረትህን ቀና አድርገህ ኑር ሲል በቃላቱ የልጁን የቆሰለ ልብ ሊጠግን ሞከረ። ቶኒ ልጁ ማህበረሰቡ እንደሚለው ሳይሆን ክቡርና የተወደደ መሆኑን ለማረጋገጥ ደጋግሞ አቀፈው። ይሁን እንጂ የቶኒ የማረጋጊያ ቃላት በአዳም ቤት ውስጥ ሰላም ቢሰጡትም ከቤት ውጭ ያለው ዓለም ግን አሁንም ጨካኝ ነበር። በትምህርት ቤት ውስጥ መሳለቂያ መሆኑና የማያቋርጥ ትንኮሳ መድረሱ አልቀረም። የክፍል ጓደኞቹ በክበብ ከበውት የቆሻሻ ሰፈር ሕፃን፣ የቆሻሻ ሰፈር ሕፃን፣ የቆሻሻው ጋኔን ብቸኛ ልጅ የሚሉ ልብ የሚሰነጥቁ ዘፈኖችን እየዘፈኑ በአመጣጡ ያሾፉበት ነበር። እነዚያ ጨካኝ ቃላት እንደ ጦር አዳምን ይወጉት ነበር። ንግግራቸው እጅግ ስለሚያመው አይኖቹን ጨፍኖ ያለቅስ ነበር። አንዳንዴም የሰዎቹ ሳቅና ጩኸት ሲበዛበት ካለበት ክፍል ሮጦ በመውጣት ሰው በማያይበት ጥግ ተደብቆ ስቅስቅ ብሎ ያለቅስ ነበር። አዳም በዚያ አፍላ ዕድሜው ለምን ዓለም እንዲህ እንደጠላቸውና ለምን እናቱ እንደጣለችው የሚመልሰው ያጣው ጥያቄ ውስጡን እንደ እሳት ይበላው ነበር። አዳም በትምህርት ቤት በደረሰበት ማግለልና ስድብ ልቡ እየደማ ከማያቋርጥ ጉልበተኝነት ጋር በሚታገልበት በዚያው ቅጽበት ኤሌና ግን ያን ምስኪን ሕፃን የጣለችው መሆኑን ጭራሽ የረሳችው ትመስላለች። ጥላው ስለሄደችው ልጅ ዕጣ ፈንታ በሕይወት ይኑር አይኑር ብላ ቅንጣት ያህል አትጨነቅም ነበር። ይልቁንም የክፉ ድርጊቷን መዘዝ ወደ ኋላሽ ቀንጥራ በመጣል ወደ ቀድሞ የሀብት የዝናና የጥንቆላ ደስታዋ ተመልሳ ነበር። አንድ ቀን ኤሌና የዕለት ተዕለት የቅንጦት ሥራዋን እያከናወነች ሳለ ከምታውቃቸው ሁሉ በላይ የሆነ እጅግ ሀብታምና ተደማጭነት ያለው ፖለቲከኛ አገኘች። ሴናተር ሬይመንድ ይባላል። ሴናተሩ በከተማዋ ሴቶች ዘንድ እንደ ሹገር ዳዲ የሚታይ አንዲት ቃሉ ተራራን የምታናውጥ ባለተሰጥኦ ሰው ነበር። ምንም እንኳን ሴናተር ሬይመንድ 5 ሕጋዊ ሚስቶች ቢኖሩትም አይኑ ያረፈባትን ቆንጆ ሴት ሁሉ ከማሳደድና በሀብቱ ከመማረክ ወደ ኋላ አይልም ነበር። እንዲህ አይነት ባለጸጋ ወጥመድ ውስጥ ለመጣል ለረጅም ጊዜ ስትመኝ የነበረችው ኤሌና የሴናተሩን ትኩረት ስታገኝ ህልሟ እውን የሆነላት መስሏት ነበር። ከሀብቱ ድርሻ ካገኘ ወደፊት ሕይወቴ ዋስትና ይኖረዋል የሚል ስግብግብነት ውስጧን ወረሰው። ጊዜ ያለፈ ሲሄድ በመካከላቸው ያለው ግንኙነት እያደገ መጣ። እሷም በሴናተር ሬይመንድ ቁባቶች ረጅም ዝርዝር ውስጥ በክብር ተካተተች። ኤሌና በሴናተሩ ተንቀሳቃሽ ንብረትነት መያዙ አልበቃትም። በውስጧ ትልቅ ምኞት አበቀለች። አንድ ቀን ከመጋረጃ ጀርባ መሆን ያብቅቶ ከህጋዊ ሚስቶቹ አንዱ ሆናለሁ፣ ልጆቹንም ወልጄለት የሀብቱ ወራሽ ሆናለሁ ብላ ተስፋ ታደርግ ነበር። ኤሌና ለገንዘብ ስትል የገዛ ልጇን ጥላ አሁን ደግሞ በሌላ ሰው ሀብት ላይ ለመንገስ አዲስ የሴራ መንገድ ጀመረች። የኤሌና የኑሮ ደረጃ ባልታሰበ ፍጥነት ናረ። ሴናተር ሬይመንድ በገንዘብና በውድ ስጦታዎች ያጥለቀልቃ ስለነበር በመንገድ ላይ ስሟ እንደ ንግሥት ይነሳ ጀመር። የሚቆጠር ሀብትና የሚታይ ዝና ቢኖራትም በውስጧ ግን ሰላም አልነበራትም።
ከዓመታት ግንኙነት በኋላም ሴናተሩ ሚስቴ ነሽ ብሎ ሊያገባትና ወደ ቤቱ ሊያስገባት ፈቃደኛ አልሆነም። ኤሌና ዕድሜዋ እየገፋ ሲሄድና ውበቷ መክሰም ሲጀምር በነገሩ ከልክ በላይ ተጨነቀች። በትዳር ለመረጋጋት ትመኝ ነበር። ሴናተሩንም የወደፊት የሕይወቷ ዋስትና የምታገኝበት ብቸኛ መሰላል አድርጋ ትመለከተው ነበር። ነገር ግን አንድ ትልቅ ጋሬጣ ከፊቷ ተደቀነ። ምንም ያህል ብትጥርና ብትመኝ ከሴናተሩ ልጅ መውለድ አልቻለችም። ኤሌና አዘነች፣ ደስታም ከቤቷ ጠፋ። ልጅ የመውለድ ዕድል ማጣቷ ጥልቅ በሆነ የተስፋ መቁረጥ ውስጥ ዘፈቃት። ልዩ ልዩ ባለሙያዎችን ለማማከር ከታወቁ ሆስፒታሎች እስከ ምስጢራዊ ክሊኒኮች ብትዞርም ያገኘችው መልስ ግን ማኅፀንሽ ፍሬ ማፍራት አይችልም የሚል ደረቅ እውነት ነበር። ቀስ በቀስ ፈጣሪዋ ላለፈው ዘግናኝ በደሏ ያን ንጹሕ ሕፃን በቆሻሻ ላይ ጥላ ለሄደችበት ክፉ ድርጊቷ ዋጋዋን እየሰጣት እንደሆነ ማመን ጀመረች። ለዓመታት የረሳችው የህሊና ጩኸት አሁን በለቅሶ ተጠጋ። ኤሌና ተንበርክካ አምላኬ ሆይ፣ ቀደም ሲል ብዙ መጥፎ ነገሮችን እንዳደረጉ የገዛ ደሜን እንደጣልኩ አውቃለሁ። እባክህ ይቅር በለኝ። ይህንን አንዲት ጸሎቴን ብቻ ስማኝ። የሚስትነት ማዕረግ እንዳገኝና የሴናተሩን ሀብት እንድወርስ አንድ ልጅ ብቻ ስጠኝ ስትል በተስፋና በሲቃ በተሞላ ድምፅ ጸለየች። ኤሌና የጠፋውን የማኅፀን ፍሬዋን ለመመለስ በየሆስፒታሉ በምትሮጥበትና በጸጸት በምትቃጠልበት በዚያው ወቅት አዳም ግን የደረሰበትን የሥነ ልቦና ጫናና የሰዎችን ስድብ ወደ ጥንካሬ ቀይሮት ነበር። ለሚያንገላቱትና የቆሻሻ ሰፈር ልጅ እያሉ ለሚያጥላሉት ሰዎች ሁሉ ተሳስተው እንደነበረ በተግባር አረጋገጠላቸው። በትምህርቱና በባህሪው እጅግ ጎበዝ በመሆን ለወላጆቹ ለነቶኒና ኤቫ የኩራት ምንጭ ሆነ። በመጨረሻም የሁለተኛ ደረጃ ትምህርቱን የክፍሉ ኮከብና የአንደኝነት ደረጃን ይዞ በማጠናቀቅ በፈለገው የትምህርት መስክ በዩኒቨርሲቲ ለመማር የሚያስችለውን የነጻ ትምህርት ዕድል ወይም ስኮላርሺፕ በድል ተቀዳጀ። አዳም ለወደፊቱ ምን መሆን እንደሚፈልግ ገና እርግጠኛ ባይሆንም በአንድ ነገር ግን ጽኑ ነበር። እንደሱ በጨካኝ እጆች የተጣሉ ሕፃናትንና የቲሞችን ለመርዳት የሚያስችል አቅም ማግኘት። በነቶኒና ኤቫ እቅፍ ውስጥ በመዳኑ ራሱን እንደ ዓለማችን ዕድለኛ ሰው ይቆጠር ነበር። አንድ ምሽት ስለ ወደፊት የሕይወት ጉዞ በጥልቀት ካሰበ በኋላ እናቱ ኤቫ አጠገብ ተቀምጦ እንዲህ አላት። እማዬ፣ ዶክተር መሆን የምፈልግ ይመስለኛል። የሰዎችን ሕይወት መታደግ፣ የቆሰለውን መፈወስ ፈልጋለሁ። ይህ ሙያ በሕይወት የሙሉ እውነተኛ ደስታን የሚሰጠኝ እንደሆነ አምናለሁ። ኤቫ በልጇ ጥልቅ ምኞት ልቧ በደስታ ተሞላ። ወዲያውኑም ዜናውን ለቶኒ አበሰረችው። በልጃቸው አዳም ከዚህ በላይ ሊኮሩ አልቻሉም። ምንም እንኳን የገዛ ደማቸው ባይሆንም አዳም ወደ ቤታቸው ከመጣበት ቀን ጀምሮ ትልቅ በረከትንና ደስታን አምጥቶላቸዋል። ቶኒና ኤቫ በቆሻሻ ሰፈር ውስጥ ያገኙት ያ ምስኪን ሕፃን ዛሬ የሰዎችን ሕይወት የሚታደግ ባለሙያ ሊሆን መሆኑ ሲያስቡ ፈጣሪን እያለቀሱ አመሰገኑ። ከጥቂት ወራት በኋላ ዕድል በኤሌና ላይ በሚገርም ሁኔታ ትሳለቅባት ጀመር። ከ10 ምናምን ዓመታት በፊት በቆሻሻ ሰፈር ጥላው የሄደችው ያ ምስኪን ሕፃን አሁን ኤሌና በምትኖርበት ከተማ ውስጥ በሚገኝ አንድ ዝነኛ ዩኒቨርሲቲ ለመማር ተመረጠ። አዳም ይህ ትምህርት ቤት በሀገሪቱ ውስጥ ካሉ ምርጥ ዶክተሮች መካከል ቀዳሚዎቹን የሚያፈራ መሆኑን ስለሚያውቅ በትጋት ጥናቱን ጀመረ። የኤሌናን ሰላም የነሳው ያ ታሪኳ አሁን በከተማዋ ሌላኛው ጥግ ላይ በነጭ ዶክተር ካፖርት ታጅቦ ጉዞውን ቀጠለ። 4 ዓመታት ነጎዱ። ኤሌና የሙጥኝ ካለችው የሀብት ምኞት በስተቀር ሁኔታዋ ሁሉ እየተባባሰ መጣ። አሁንም የቤቷን ባዶነት የሚሞላ ልጅ አልወለደችም። ይባስ ብሎ ደግሞ የወር አበባዋ ሊቆም መቃረቡን ስታውቅ ዓለሟ በጨለማ ተዋጠ። ደስታ ቀስ በቀስ ከዓለሟ እየራቀ ሄደ። ሴናተር ሬይመንድ ጋር ያላት ግንኙነትም በጥርጣሬና በጭንቀት ተሞላ። ኤሌና በቅንጦት በተሞላው ቤት ውስጥ ወዲያ ወዲህ እያለች ለራሷ እንዲህ ስትል ትንሾካሾክ ነበር። ለዘላለም የዚህ ሰው ቁባት ሆኜ መኖር አልችልም። ዛሬ ውበቴ ሲከስም ሌላ ወጣት ሴት ያገኝና እኔን እንዳሮጌ ዕቃ ይረሳኛል። እንዲያገባኝ የሚቻለኝን ሁሉ ማድረግ አለብኝ። ዛሬ በድንገት ሴናተሩ ቢሞት ከእሱ ጋር ከቆየሁባቸው ከእነዚህ ሁሉ ዓመታት በኋላ ምን ትርፍ ይኖረኛል? ምንም። ኤሌና አሁንም የሕይወት ትርጉም የገባቻት አትመስልም። ምንም ያህል መስዋዕትነት ቢጠይቅብኝም ከሴናተር ሚስትነት ውጭ ሌላ ምንም አልፈልግም። እንደ ቁባትነቴ በእኔ ላይ ይህን ያህል ገንዘብ የሚያፈስ ከሆነ እንደ ሚስትነቴ ምን ያህል የሀብቱ ተጠቃሚና ወራሽ እንደመሆን አስቢው ስትል በስግብግብነትና በተስፋ መቁረጥ መካከል ሆና አዲስ የሴራ መንገድ ማለም ጀመረች። ልጅ የመውለድ ምኞቷ ቅዠት እየሆነባት የመጣው ኤሌና
አማራጭ ፍለጋ ስትባዝን በአቅራቢያ ባለ ከተማ ውስጥ ልጅ መውለድ ለማይችሉ ሴቶች መፍትሄ የሚሰጥ አንድ ኃይለኛ ሰው እንዳለ ሰማች። ለሀብትና ለሚስትነት ማዕረግ ያላትን ጥማት ለማርካት በፍጥነት ተዘጋጅታ ወደዚያ ከተማ ጉዞ ጀመረች። ነገር ግን ዕጣ ፈንታ ሌላ መንገድ አዘጋጅቶላት ነበር። በመንገድ ላይ ሳለች የሾፌሯን ሕይወት ወዲያውኑ የቀጠፈና እሷንም ራሷን ስታ ኮማ ውስጥ እንድትገባ ያደረገ እጅግ ዘግናኝ የመኪና አደጋ አጋጠማት። በሆስፒታል አልጋ ላይ በሞትና በሕይወት መካከል ሆና ስትቃትት ጨለማ ዓለሟን ወረሰው። በዚያ ድቅድቅ ጨለማ ውስጥ ግን ማንም ሊያድናት አልመጣም። ይልቁንም ለዓመታት ፊቱን ላለማየት የጣለችው የልጇ መልክ በምናቧ በጉልህ ይታያት ጀመረ። በቆሻሻ ሰፈር ውስጥ ያን ምስኪን ሕፃን ለቅዝቃዜና ለሞት አሳልፋ የሰጠችበት ያ አስፈሪ ቅጽበት ደጋግሞ እንደ ፊልም በዓይነ ህሊናዋ ይመላለስ ነበር። በዚህ አስቸጋሪ ጊዜ አጠገቧ ቆሞ የሚጠይቃት ጓደኛ፣ የሚያጽናናት ቤተሰብ ወይም እንድትድን የሚጸልይላት ቅን ሰው አልነበረም። የከበቧት የብቸኝነትና የጸጸት ግድግዳዎች ብቻ ነበሩ። በጽኑ ሕክምና ክፍል ውስጥ ለጥቂት ሳምንታት ከቆየች በኋላ ኤሌና በመጨረሻ አይኖቿን ገለጠች። ገና ነቅታ ትንፋሿን ከመመለሷ ግን ልጄን እንዳገኝ እርዱኝ፣ እባካችሁ ልጄን ማየት ፈልጋለሁ እያለች በታፈነ ድምፅ መጮህ ጀመረች። በድንጋጤና በከፍተኛ ስቃይ ውስጥ ሆና የምትቃዥ ትመስል ነበር። ዶክተሮቹና ነርሶቹ እሷን ለማረጋጋትና ወደ ራሷ እንድትመለስ ለማድረግ ደፋ ቀና አሉ። ከጥቂት ቀናት ቆይታ በኋላ ኤሌና ቀስ በቀስ ጥንካሬዋን ማግኘት ጀመረች። ዶክተሮቹም ከእንግዲህ እውነቱን ልትሰማው ይገባል ብለው ወሰኑ። ነገር ግን ኤሌናን የሚጠብቃት ዜና ከአደጋው በላይ የሚቀጠቅጥ ነበር። ዶክተሩ ወደ ኤሌና አልጋ ተጠግቶ በደግነት ወይዘሪት ኤሌና ዛሬ እንዴት ነሽ? በሕይወት ተርፈሽ በመካከላችን በመገኘትሽ ደስተኞች ነን አላት። ኤሌናም በደከመ ድምፅ ደህና ነኝ ዶክተር፣ ስለ ጠየቅክኝ አመሰግናለሁ። ግን ሾፌሬ የት አለ? እርሱ ደህና ነው ስትል ጠየቀች። ያኔ የዶክተሩ ገጽታ በድንገት ተለወጠ። ፊቱ ላይ የሐዘን ጥላ አረፈ። ወይዘሪት ኤሌና በጣም አዝነናል። ሾፌርሽ ከአደጋው ሊተርፍ አልቻለም። ወዲያውኑ ነበር ሕይወቱ ያለፈው አላት። ኤሌና ይህንን ስትሰማ አይኖቿ በእንባ ተሞሉ። በሐዘን ተሰብራ ስቅስቅ ብላ ማልቀስ ጀመረች። ለሾፌሩ ብቻ ሳይሆን ለገዛ ሕይወቷም ጭምር ነበር የምታለቅሰው። ዶክተሩ ማልቀሷን እስክታቆም ጠብቆ ንግግሩን ቀጠለ። እባክሽ ተረጋጊ ወይዘሪት ኤሌና፣ ልንጠይቅሽ የፈለግነው ነገር ቢኖር ልናናግረው የምንችለው የቅርብ የቤተሰብ አባል አለሽ? ስለ ጤንነትሽ ሁኔታ በዝርዝር መወያየት ያሉብን ጉዳዮች አሉ። እንዲሁም የቅርብ ሰው ድጋፍና እንክብካቤ የሚያስፈልግሽ ይመስለናል አላት። ኤሌና በብቸኝነት ግድግዳ ተከባ በጉጉትና በስጋት ሆና እንዲህ ስትል መለሰች። እኔ ቤተሰብም ሆነ ጓደኛ የለኝም፣ ብቻዬን ነኝ። ለመሆኑ ልሞት ነው? ንገሩኝ። ስሜቴን መቆጣጠር የምችልበት ዕድሜ ላይ ነኝ። ምን እየሆነብኝ እንደሆነ ማወቅ አለብኝ። ኤሌና የሚነግሯትን ማንኛውንም አስከፊ ዜና ለመጋፈጥ ዝግጁ መሆኗን ለዶክተሩ አረጋገጠችለት። ዶክተሩ በረጅሙ ተነፈሰና እውነቱን አፈነዳው። አደጋው በአከርካሪ አጥንትሽና በጉልበቶችሽ ላይ ከባድ ጉዳት አድርሷል። በቀሪው የሕይወት ዘመንሽ ዳግመኛ በእግርሽ መጓዝ የምትችይ አይመስለንም። ይህንን ስትሰማ ኤሌና የሰማይና የምድር መደባለቅ ተሰማት። መላ ሰውነቷ ላብ አጠመቃት። ሙሉ በሙሉ ተስፋ በመቁረጥ አምረራ ማልቀስ ጀመረች። ተለቀቁ፣ ያለ እግሮቼ እንዴት መኖር እችላለሁ ስትል በሆስፒታሉ ክፍል ውስጥ በጩኸት አንባረቀች። ለዓመታት በውበቷና በእንቅጥብጣቢ ጉዟ ስትኮራ የነበረችው ኤሌና ዛሬ ባልተጠበቀ ሁኔታ በዊልቼር ላይ ለመታሰር ተገደደች። እግሮቿን ብቻ ሳይሆን ወደፊት የመጣላትን ደስታ ጭምር እንዳጣች ተሰማት። ኤሌና በህመምና በተስፋ መቁረጥ ውስጥ ሆና ሕክምናዋን በምትከታተልባቸው በእነዚህ አስቸጋሪ ቀናት ሹገር ዳዲዋ ሴናተር ሬይመንድ እሷን ለመጠየቅ አንድም ቀን ሆስፒታል ዝር አላለም። ለሴናተሩ ኤሌና ማለት ልክ እንደ ውድ ልብስ ነበረች። አንዴ ካረጀችና ከተቀደደች በኋላ የሚጥላት እንጂ የሚሳሳላት አልነበረም። ከእንግዲህ ለፍላጎቱ እንደማትጠቅመው ሲያውቅ ሙሉ በሙሉ ችላ አላት። ውበቷና ቅልጥፍናዋ ሲጠፋ እሱም ወደሚቀጥለው ወጣትና ቆንጆ ሴት ፊቱን አዞረ። በሆስፒታል ውስጥ ለ3 ወራት የሚቆጠር የጭንቀት ጊዜ ካሳለፈች በኋላ ኤሌና በመጨረሻ በዊልቸር ታጅባ ወደ ቤቷ ተመለሰች። አሁን ብቻዋን መሆን ስለማትችል በቤቷ ውስጥ እንድትረዳት አንዲት የቤት ሰራተኛ ቀጠረች።
ከጥቂት ዓመታት በፊት ኤሌና ስለ ወደፊት ሕይወቷ ቅንጣት ሳታስብ በደስታና ገንዘብ በማባከን ተጠምዳ ነበር። በውበቷ ተማምና አንድ ሀብታም ሰው አግብታ የድሎት ሕይወት እንደምትመራ እርግጠኛ ነበረች። አሁን ግን ዕጣ ፈንታ ከማትወጣው አዘቅት ውስጥ ጣላት። ሴናተር ሬይመንድን ለማግኘት በተደጋጋሚ ደውላና መልእክት ልካ ካስቸገረች በኋላ በመጨረሻም የሴናተሩን ቀዝቃዛ ምላሽ አገኘች። የሴናተሩ መልእክት እንዲህ የሚል ነበረ። ውድ ኤሌና፣ እንዴት ነሽ? በቅርቡ ስለደረሰብሽ አደጋ ሰምቻለሁ። መጥቼ ለመጠየቅ ጊዜ በማጣቴ በጣም አዝናለሁ። እኔ ምን ያህል ሥራ የሚበዛብኝ ሰው መሆኔን ታውቂያለሽ። ልታገኝኝ ያልቻልሽውም ለዚህ ነው። ምናልባት ይህ ከእኔ የምትሰሚው የመጨረሻ መልእክት ሊሆን ይችላል። ምክንያቱም ካሁን በኋላ ለእኔ ምንም ጥቅም የለሽም። ፈጣን ማገገም እመኝልሻለሁ። ይህ መልእክት ለኤሌና ከአደጋው በላይ ልቧን የሚሰብር ነበረ። ምንም ጥቅም የለሽም የሚለው ቃል በጆሮዋ ላይ ደጋግሞ ይጮህባት ጀመር። ለዓመታት የገዛ ደሟን ጥላ ወላጆቿን ከድታ ያሳደደችው ሀብትና ዝና መጨረሻው የሆነ። ኤሌና አሁን በዊልቸሩ ላይ ታስራ በብቸኝነትና በጸጸት ተከባ የሚቀጥለውን የሕይወት ምዕራፍ እንዴት እንደምትጋፈጥ አላወቀችም ነበር። ኤሌና ልታብድ ጥቂት ቀራት። የሙጥኝ ስትለው የነበረው ብቸኛው የተስፋ በር በፊቷ ላይ በጭካኔ ተዘጋ። ዓለምን በእጅ ያስገባልኛል ብላ ከፈጣሪ በላይ ያመነችበት ሰው ዛሬ በዊልቸር ላይ ሆና ስታለቅስ አሮጌ ዕቃ አድርጎ ወደ ሌላ ሴት ሄዷል። ኤሌና ቀንና ሌሊት ወደ ጥልቅ የሐሳብ ማዕበል ውስጥ ሰመጠች። ለምን ስትል ራሷን ጠየቀች። ለምን የተረጋጋና ስርዓት ያለው ሕይወት አልመራሁም? ለምን በደሜ ላይ ጨከንኩ? የሚሉ የጸጸት እሳቶች ውስጧን ይበሏት ጀመር። ነገር ግን ጊዜው ረፍዷል። የሰራችው ግፍ ሁሉ ዛሬ በዊልቸር ላይ ሆና እንድትከፍለው ተገዳለች። ኤሌና በመከራና በብቸኝነት ቁልቁል በምትወርድበት በዚያው ወቅት ጥላው የሄደችው ልጇ አዳም ግን መሰናክሎችን ማለፉንና ከፍታን ማሳደዱን አላቆመም ነበር። አዳም በትጋቱና በብልህነቱ ትምህርቱን በከፍተኛ ውጤት አጠናቆ ከሀገሪቱ ተስፋ የሚጣልባቸው ምርጥ ዶክተሮች አንዱ ሆኖ በክብር ተመረቀ። ወዲያውኑም በሀገሪቱ ውስጥ ስም ካላቸው ትላልቅ የግል ሆስፒታሎች በአንዱ በከፍተኛ ማዕረግ ተቀጠረ። ቶኒና ኤቫ አዳም ወደ ሕይወታቸው ከገባበት ከጥንቱ የጨለማ ምሽት ጀምሮ ፈጣሪን ማመስገን አላቆሙም። ያ የተጣለ ምስኪን ሕፃን ወደ ቤታቸው ከገባ ጀምሮ ቤታቸው በበረከት ሞላ። ነገሮች ሁሉ ከከፋ ወደ ተሻለ ተለውጦላቸዋል። ዛሬ እነ ቶኒ የዶክተር ወላጆች በመሆናቸው አንገታቸውን ቀና አድርገው በኩራት ይናገራሉ። የሚገርመው ደግሞ ቀደም ሲል አዳምን የቆሻሻ ሰፈር ሕፃን እያሉ ያሾፉበትና ልቡን ያደሙት የነበሩ ሰዎች ዛሬ ተለውጠዋል። የእሱን በረከትና በሕይወት ያገኘውን አስደናቂ ስኬት ለራሳቸውና ለልጆቻቸው እንደ ጸሎት ርዕስ ይጠቀሙበታል። እንደ አዳም ያድርጋችሁ የሚለው ቃል በሰፈርተኛው ሁሉ ዘንድ መመረቂያ ሆነ። አዳም ከቆሻሻ ክምር ተነስቶ የብዙዎችን ሕይወት የሚታደግ የፈውስ እጅ ሆኖ ብቅ አለ። ኤሌና የዊልቸር እስረኛ ሆና በቀሪው ዘመኗ ላለመሰቃየት በማሰብ አሁን ያላትን ጥቂት ገንዘብ ኢንቨስት የምታደርግበትን መንገድ መፈለግ ጀመረች። ከሴናተር ሬይመንድ ጋር በነበረችበት የቅንጦት ዘመን ለክፉ ቀን ብላ ጥቂት ገንዘብ ቆጥባ ነበር። ብቸኛ መሆኗ ስላስፈራትና ረዳት ስለሌላት የምታውቃቸውን ሰዎች ለእርዳታ ለመጠየቅ ወሰነች። ኤሌና ስለ ኢንቨስትመንት ጉዳይ በስልክ ከአንዳንድ ሰዎች ጋር ደጋግማ ስትነጋገር፣ የቤት ሰራተኛዋ ቲና ግን ከበሩ ጀርባ ሆና በሚስጥር ትሰማት ነበር። ቲና ኤሌናን ምንም ረዳት የሌላትና በቀላሉ የምትታለል አድርጋ ስለቆጠረቻት ሀብቷን ለመዝረፍ እቅድ አወጣች። የኢንተርኔት አጭበርባሪ ወደ ሆነው ፍቅረኛዋ ደውላ የኤሌናን የመጨረሻ ተስፋ የሚበላ ፍጹም የሆነ የማታለል ዘዴ ዘረጉ። ቲና ፍቅረኛዋን እንደ ትልቅ ነጋዴ በማቅረብ ከኤሌና ጋር እንዲተዋወቁ አደረገች። ኤሌና ለጥቂት ቀናት ካመነታች በኋላ ይህ ካልሆነ ሌላ ተስፋ የለኝም በሚል ስጋት ከእሱ ጋር ሥራ ለመጀመር ወሰነች። አጋርነታቸውንም ሕጋዊ ለማስመሰል ሐሰተኛ የውል ሰነዶችን ተፈራረሙ። ስምምነቱን ካጸኑ ከ5 ቀናት በኋላ ኤሌና ሳሎን ውስጥ በዊልቸሯ ላይ ተቀምጣ ሳለ ቲና ገበያ ሄዳ አንዳንድ ነገሮችን መግዛት እንዳለባት ነገረቻት። እመቤቴ፣ ለራት የሚሆኑ ነገሮችን ለመግዛት በፍጥነት ገበያ መሄድ ፈልጋለሁ። ከመሄድ በፊት እንድሰራው የምትፈልጊው ነገር አለ? አለቻት ቲና ድምጿ ላይ ክህደት እየተንቀጠቀጠ። ኤሌናም በየዋህነት አይ ምንም የለም፣ ግን ብዙ አትቆይ። ለመሆኑ ለምን ቦርሳ ይዘሻል? ስትል ጠየቀቻት። ቲናም ፈገግ ብላ ምንም አይደለም፣ የማለብሰውን አንዳንድ ልብስ ገበያ ላሉ ለማኞች ልሰጥ ፈልጌ ነው ስትል በማሾፍ መለሰችላት።
ቲና ከቤት እንደወጣች ግን ዳግመኛ አልተመለሰችም። ሰዓቱ እየረፈደ ሲሄድ ኤሌና በዊልቸሯ ላይ ሆና ተጨነቀች። የት ሄደች? እንዳትቆይ ነግሬያት ነበር። ምን አይነት ነገር ነው? በጣም ተርቤያለሁ እያለች ለራሷ ትናገራለች። ሌሊቱ አለፈ፣ ንጋትም መጣ። ቲና ግን የለችም። ኤሌና በከፍተኛ ሁኔታ መደናገጥ ጀመረች። መንቀሳቀስ የማትችልበት አካሏና የቆለፈባት ብቸኝነት አጣበቃት። ወደ ፖሊስ ደውላ ነበር። ነገር ግን ፖሊሶቹ ሕጉን ጠቅሰው 48 ሰዓት ሳይሞላት የጠፋ ሰው መመዝገብ አንችልም በሚል ደረቅ ምላሽ ስልኩን ዘጉባት። ኤሌና ያጠራቀመችው ገንዘብ በሙሉ መዘረፉንና ሕይወቷ ከዚያ የከፋ ጨለማ ውስጥ መግባቱን ገና አልተረዳችም ነበር። ኤሌና በረሃብና በጭንቀት ስትጠብቅ በዝምታ በተዋጠው ቤቷ ውስጥ የስልኳ ድምፅ አስተጋባ። የቲና መልእክት ነበር። ኤሌና በመገረምና የሆነ ችግር አጋጥሟት ይሆናል በሚል ተስፋ የመልእክቱን ይዘት ለማወቅ ቸኮለች። ነገር ግን ቃላቶቹ እንደ መርዝ ልቧን ገደሉት። ጤና ይስጥልኝ እመቤቴ፣ ደህና እንደሆንሽ ተስፋ አደርጋለሁ። ይህንን መልእክት የምልክልሽ ብዙ ጭንቀት ውስጥ እንዳትገቢ ለማስቀረት ነው። ካሁን በኋላ ከአንቺ ጋር እንደማልሰራ ላሳውቅሽ እወዳለሁ። እንዲሁም ምናልባት ካላወቅሽ ኢንቨስት ያደረግሽበት ሰው የኔ ፍቅረኛ ነው። እኛም አጭበረብረንሻል። ገንዘብሽ ሁሉ አልቋል። ኢንቨስት ለማድረግ ያለሽን ፍላጎት ሰምቼ እድሉን ተጠቅሜበታለሁ። በጭራሽ ስለማታገኙን እኛም በመፈለግ ራስሽን አታድክሚ። መልካም ቀን እመቤቴ። ኤሌና በላብ ተጠመቀች። መተንፈሻ አጣች። ሌላ መርዶ ልቧን ደጋግቦ ወጋው። ቀድሞውኑ በእግሯ መጓዝ አለመቻሏ ሳያንስ አሁን ደግሞ በቀሪው ዘመኗ መመኪያ ይሆነኛል ያለችው ጥሪቷ ሁሉ በአንዲት ሰራተኛ ተዘረፈ። ቲናና አጭበርባሪ ፍቅረኛዋ የኤሌናን ሕይወት በቁሙ ቀበሩት። ገንዘቡን ይዘው በደስታ ለመኖር ወደ ውጭ ሀገር ተሰደዱ። ኤሌና በዚህ ዓለም ላይ ምንም የቀራት ነገር እንደሌለ፣ የሙጥኝ ያለችው ሀብት በሙሉ እንደ ጉም እንደጠፋባት ተረዳች። ብቸኝነትና ተስፋ መቁረጥ ወረራት። ራሷንም የምታጠፋበትን መንገድ ማሰብ ጀመረች። ነገር ግን ሞት እንኳ የራቃት መሰላት። ከጥቂት ወራት በኋላ ሁኔታዋ ይበልጥ አስከፊ ሆነ። የቤት ኪራይ መክፈል ባለመቻሏ ካለችበት አፓርታማ በውርደት ተባረረች። የምትሄድበት ቦታ፣ የምትጠጋበት ቤተሰብም ሆነ የችግር ቀን ጓደኛ አልነበራትም። የነገረችው ድሎትና ዝና እንደ ህልም በኖ ጠፋ። ኤሌና በሕይወት ለመቆየት ስትል በአንድ ወቅት ትንቀው በነበረው ጎዳና ላይ መለመን ጀመረች። ታሪክ ግን በሚገርም መንገድ ተገለበጠ። ኤሌና ማደሪያዋንና መቆያዋን ያደረገችው መጥፎ ሽታ ብቻ በሚሸትበትና ዝንብ በሚወረው በዚያው የቀድሞ የቆሻሻ ሰፈር ውስጥ ሆነ። ከ10 ምናምን ዓመታት በፊት ልጇን ጥላ የሄደችበት ያ የቆሻሻ ክምር ዛሬ ለራሷ መጠለያና የውርደቷ ቤት ሆነ። የሰራችው ግፍ ዛሬ በገሃድ ደጃፏ ላይ መጣ። አንድ ቀን በጎዳናው ግራ መጋባትና በቆሻሻው ሽታ መካከል ኤሌና የመጨረሻውን የጨለማ ውሳኔ ወሰነች። ሕይወት ዳግመኛ ልትሰጥላት የማትችል ረግረጋማ ምድር ሆናባታል። በዊልቸሯ ላይ ሆና ጥቂት ተንቀሳቀሰችና ሆም ብላ ዊልቸሯን ወደሚንቀሳቀስ አንድ ዘመናዊ መኪና ፊት ለፊት አዞረች። በዓይኖቿ ላይ የሞት ናፍቆት ይታይ ነበር። ያንን መከራ የተሞላበትን የሕይወት ምዕራፍ በደም ለመዝጋት ቆረጠች። እንደ ዕድል ሆኖ መኪናው በከፍተኛ ፍጥነት አይጓዝም ነበር። አሽከርካሪው በድንጋጤ ፍሬኑን ሲረግጥ የመኪናው ጎማ ከኤሌና ዊልቸር ጥቂት ሴንቲሜትር ርቀት ላይ ቆመ። ምን ይመስላችኋል? ያንን መኪና እየነዳ የነበረው ሰው ኤሌና በዚያው የቆሻሻ ሰፈር ውስጥ ለሞት አሳልፋ የሰጠችው የገዛ ደሟ ልጇ አዳም ነበር። ከዚህ ድንገተኛ አደጋ ወዲያውኑ አዳም በመደንገጥ ተውጦ ከመኪናው ወረደ። ልቡ እንደ ከበሮ ይመታ ነበር። በመኪናው ሊገጫት ለነበረችው ምስኪን ሴት ደህንነት ለማረጋገጥ በፍጥነት ሮጦ ወደ እሷ ሄደ። እንባው በጉንጮቹ ላይ እየፈሰሰ እመቤቴ ደህና ነሽ? ጉዳት አላደረስኩብሽም ብዬ ተስፋ አደርጋለሁ። እባክሽ ይቅርታ አድርግልኝ አላት በታላቅ አክብሮትና ርኅራኄ። ኤሌና ግን ቀና ብላ አላየችውም። በደረቅ ድምፅ እንዲህ ስትል መለሰችለት። ለምን መኪናህን አቆምከው? ገጭተህ ልትገለኝ ይገባ ነበር። ሕይወቴ መከራ ነው፣ ትርጉም የሌለው ስቃይ፣ መሞት ብቻ ነው የምፈልግ። ለምን አላረፍክብኝም? አዳም የዚችን ሴት ቃላት ሲሰማ ደነገጠ። ፊቷ ላይ የሚታየው ጥልቅ ሐዘንና በቆሻሻ የተለወሰው ልብሷ የሕክምና ባለሙያነቱን ስሜት ቀሰቀሰው። ዛሬ የቆመው በገዛ እናቱ ፊት መሆኑን ያዳናትም እሱ መሆኑን ገና አላወቀም ነበር። ነገር ግን በዚያች ሴት አይኖች ውስጥ የሆነ የሚስብና የሚያውቀው ነገር ያለ መሰለው። አዳም በሁኔታው ይበልጥ እየተጨነቀ መጣ። ያችን ምስኪን ሴት በዚያ ሁኔታ ጎዳና ላይ ጥሏት መሄድ ሕሊናው አልፈቀደለትም።
በፍጥነት ወደ መኪናው አስገባትና ተገቢውን ምርመራና ሕክምና እንድታገኝ እርሱ ወደሚሰራበት ዘመናዊ ሆስፒታል ወሰዳት። ኤሌና በነጭ አልጋ ላይ ተኝታ እረፍት እያደረገች ሳለ አዳም ከቢሮው መስኮት አሻግሮ እያየ ስለተፈጠረው ነገር ከማሰብ ሊቆጠብ አልቻለም። ለምን አንዲት ሴት በዚህ ዕድሜዋ እንዲህ አይነት መሪር ውሳኔ ትወስናለች? ለምንስ ሞትን እንደ ብቸኛ አማራጭ አየችው? እያለ ራሱን ይጠይቅ ነበረ። እርሷን በመግደል ሊመጣ ይችል የነበረውን ሕጋዊ ጣጣ ብቻ ሳይሆን በውስጧ ያለውን ጥልቅ ስብራት ለማወቅ ጓጓ። ከጥቂት ሰዓታት ቆይታ በኋላ ኤሌና ነቃች። አዳም በታላቅ አክብሮት ወደ ክፍሏ ገብቶ እመቤቴ፣ አሁን ምን ይሰማሻል? በደንብ አርፈሻል ብዬ ተስፋ አደርጋለሁ አላት። ኤሌናም ድካም በተጫጫነው ድምፅ ደህና መሆኗን ገለጸችለት። ለሰጠው እንክብካቤና ለታደገው ሕይወቷም በለገሰችው ጥቂት ቃላት አመሰገነችው። አዳም ግን ጥያቄውን መደበቅ አልቻለም። ከጎኗ ተቀመጠ። ግን እመቤቴ፣ ለምን ራስሽን ማጥፋት ፈለግሽ? ዓለም ብትጨልምብሽም እንኳ ለገጠመሽ ችግር መፍትሄው ይሄ ነው ብለሽ ለምን አመንሽ? ሲል በታላቅ አሳቢነት ጠየቃት። ያኔ ኤሌና የውስጧን ግድብ ሰበረችው። እውነቱን መደበቅ ስላልቻለች ስቅስቅ ብላ ማልቀስ ጀመረች። ስለ ሕይወት ጉዞዋ፣ በአንድ ወቅት ስላላት ሀብትና ዝና፣ ከዚያም ስለደረሰባት አደጋና ስለ መካንነቷ ትነግረው ጀመር። ታሪኳ ግን እዚያ ላይ አላበቃም። ትልቁ ስህተቴ፣ ትልቁ ወንጀሌ ግን አለች በሲቃ እየታነቀች። ከዓመታት በፊት በአንድ የቆሻሻ ሰፈር ውስጥ የገዛ ልጄን ለቅዝቃዜና ለሞት ጥዬ መሄዴ ነው ስትል እንዲዘገንነው አደረገችው። ይህንን ስታወራ አዳም በቆመበት ደረቀ። ሰውነቱ በሙሉ ተንቀጠቀጠ። በውስጡ አንድ እንግዳ የሆነ የመቀራረብ ስሜት ተሰማው። ኤሌና የገለጸችውን የከተማ ስም፣ ሕፃኑን ጥላለች የተባለበትን የቆሻሻ ሰፈርና ጊዜውን ከአመጣጡ ጋር ማገናኘት ጀመረ። ሁሉንም ነገር በትክክል ገጠመ። እርሱ በእነቶኒ የተገኘበት ቦታና እሷ ልጇን የጣለችበት ስፍራ እንደሆነ። አዳም የተጣደፈ ድምዳሜ ላይ መድረስ ወይም የማይጠቅሙ ግምቶችን መገመት ባይፈልግም ልቡ ግን እናትህ ናት እያለ ይጮህበት ነበር። ለአፍታ ዝም ካለ በኋላ በእንባ የታጠበችውን እጇን ያዘ። ምንም እንኳን ማንነቷን ባይነግራትም እመቤቴ፣ አሁን አታልቅሺ፣ ሁሉም ነገር ደህና ይሆናል። እኔ እዚህ ባለሁበት ጊዜ ምንም እንዲጎድልብሽ አልፈቅድም። እኔ ራሴ እንከባከብሻለሁ ሲል ቃል ገባላት። ኤሌና በዚያች ቅጽበት የገዛ ልጇ እጇን እንደያዛት ሳታውቅ ለመጀመሪያ ጊዜ ለዓመታት ካጣችው ሰላም ጋር ተገናኘች። አዳም ከኤሌና ክፍል እንደወጣ እግሮቹ እየተንቀጠቀጡ ወደ ቢሮ አመራ። በሩን ከኋላው ዘግቶ ወንበሩ ላይ ተዘረረ። እንባውም እንደ ጎርፍ ይፈስ ጀመረ። ግምቴ ትክክል ከሆነ ይቺ ሴት የወለደችኝ እናቴ ናት ሲል ለራሱ በሲቃ ተናገረ። ግን እንዴት የገዛ ደሟን በዚያ ቆሻሻ ውስጥ ጥላ ትሄዳለች? በፍጹም ይቅር አልላትም፣ በቀላሉ አልችልም እያለ በቁጣ ይጮህ ነበር። አዳም በጥርጣሬ መኖር ስላልፈለገ በፍጥነት እርምጃ በመውሰድ የእናትና የልጅነት ምርመራ አደረገ። ውጤቱ እስኪመጣ ድረስ ያለፉት ሰዓታት ለእሱ እንደ ዓመታት ረዘሙ። በመጨረሻም የላቦራቶሪ ውጤቱ ደረሰው። ወረቀቱን ሲገልጠው እውነቱ በጉልህ ተጽፎ ነበረ። ኤሌና እናቱ መሆኗ በሳይንሳዊ ማስረጃ ተረጋገጠ። አዳም የያዘውን ወረቀት ጨምድዶ በጉልበቱ ተንበርክኮ የመሪር ጩኸት ድምፅ አሰማ። በውስጡ ሊጠይቃት የሚፈልጋቸው ለምን ጠላሽኝ፣ ለምን ጣልሽኝ የሚሉ በሺዎች የሚቆጠሩ ጥያቄዎች ቢኖሩም የጥላቻው እሳት ግን አሁንም በውስጡ ይነድ ነበር። አዳም በዚህ ግራ መጋባት ውስጥ ሆኖ ወደ አሳዳጊ ወላጆቹ ወደ ቶኒና ኤቫ ቤት ተመለሰ። የሆነውን ሁሉ፣ ያገኛትን ሴት ታሪክና የምርመራውን ውጤት በለቅሶ አወጋቸው። በእናቱ ላይ ያለውን ጥልቅ ቁጣና ጥላቻ ገለጸላቸው። እርሷን ማየት አልፈልግም፣ እርሷ እናቴ አይደለችም እያለ ሲቆጣ፣ ቶኒና ኤቫ ግን በታላቅ ርኅራኄ ያዳመጡት። አሳዳጊ ወላጆቹ ወደ እሱ ተጠግተው እንዲረጋጋ መከሩት። ልጄ ሆይ፣ እኛ ከልክ በላይ እንደምንወድህና ሁልጊዜም ከአንተ ጋር እንደምንሆን ታውቃለህ። ነገር ግን ይህ እኛ የወለድንህ ወላጆችህ እንዳልሆንን አይለውጠውም አሉት። ኤቫ አይኑን እያየች ቶኒም በመቀጠል አዳም፣ እናትህ ሁልጊዜም እናትህ ናት። ይቅር ማለትንና መርሳትን መማር አለብህ። ብሩህ ጎኑን ተመልከት። በሕይወትህ ውስጥ ብዙ መከራዎችን ብታልፍም ፈጣሪ ግን ሁልጊዜ የሚባርክብህን መንገድ አግኝቷል። እኛን ሰጥቶሃል። ዛሬ ደግሞ እሷን እንድታክማት ዕድል ሰጥቶሃል። እባክህ እናትህን ይቅር በላት፣ በልብህ ውስጥ ሰላም ይንገስ ሲሉ መከሩት።
አዳም የአሳዳጊ ወላጆቹን ምክር በልቡ እያመላለሰ ለረጅም ሰዓታት ብቻውን አሰበ። ጥላቻ ነፍሱን ከመብላት ባለፈ ምንም አይነት ሰላም እንደማያመጣለት ተገነዘበ። ያለፈውን ጥቁር ታሪክ ወደ ኋላ ጥሎ በፈራረሰው መሰረት ላይ አዲስ የፍቅር ግንኙነት ለመገንባትና እናቱን ይቅር ለማለት ወሰነ። ከጥቂት ቀናት በኋላ አዳም ያንን ትልቅ ምስጢር ለእናቱ ለመንገር በጉጉትና በጭንቀት መካከል ሆኖ ወደ ሆስፒታል ተመለሰ። የኤሌናን ሁኔታ ካረጋገጠ በኋላ የላብራቶሪ ውጤቱን የያዘውን ወረቀት እያቀበላት እመቤቴ እባክሽን ይህንን ተቀብለሽ ውጤቱን አንብቢው አላት። ድምፁ በስሜት ይንቀጠቀጥ ነበረ። ኤሌና በሚንቀጠቀጡ እጆቿ ወረቀቱን ተቀበለች። አይኖቿ በድንጋጤ ተሞልተው ለምን? ስለምንድን ነው ዶክተር? ልሞት ነው? የጤናዬ ሁኔታ ተባብሷል? ስትል በስጋት ጠየቀች። አዳም ግን በለሰለሰ ድምፅ አይ የምስራች ነው፣ ብቻ ራስሽ እንድታውቂው ፈልጋለሁ ሲል አረጋጋት። ኤሌና የምርመራ ውጤቱን በጥንቃቄ ስትመለከት በመጀመሪያ ያየችው የአዳምን ስም ነበረ። ከዚያም በእሷና በእሱ መካከል ያለውን የደም ትስስር የሚገልጸውን ሳይንሳዊ ማስረጃ አነበበች። በዛች ቅጽበት አእምሮዋ በሐሳብ ተዘበራረቀ። ዓለም በፊቷ የቆመች መሰላት። ፈጣሪ ሆይ ይህ እውነት ነው? አዳም አንተ ልጄ ነህ ስትል በከፍተኛ ድምፅ ጮኸች። ልጄ በሕይወት አለ! በቆሻሻ ውስጥ የጣልኩት ልጄ በሕይወት አለ! እያለች በደስታና በድንጋጤ መጮህ ጀመረች። የኤሌና ልብ ወዲያውኑ በጸጸትና በሐዘን ተሞላ። ለዓመታት ያሳደደችው ሀብትና ዝና ዛሬ በልጇ ፊት ምንም ሆኖ ታያት። እንባ በጉንጮቿ ላይ እንደ ጎርፍ እየፈሰሰ የአዳምን እጅ ሙጥኝ ብላ ያዘች። ልጄ ሆይ አዝናለሁ፣ እባክህ ይቅርታ አድርግልኝ። ያኔ ምንም አላውቅም ነበረ። በገንዘብ የታወርኩ ወጣትና ሞኝ ነበርኩ። እባክህ በልብ ውስጥ ለእኔ የሚሆን የይቅርታ ቦታ ይኑር እያለች ስቅስቅ ብላ ለቀሰች። አዳምም የቆሰለው ልቡ በይቅርታ ተጠገነ። እናቱን አቅፎ አብሯት አለቀሰ። የዛሬ 20 ዓመት በቆሻሻ ሰፈር ውስጥ የተበጣጠሰው የደም ትስስር ዛሬ በሆስፒታል ነጭ አልጋ ላይ በይቅርታ ተቀጠለ። አዳም እናቱን ኤሌናን አገኘ። ኤሌናም የሕይወቷን ትልቁን በረከት ዳግመኛ ተቀበለች። እንዴት ያለ ልብ የሚነካና ድንቅ የሆነ የእናትና ልጅ የእርቅ ቅጽበት ነበር። አዳምና ኤሌና የተቆረጠውን የደም ትስስር በይቅርታ ቀጥለው ግንኙነታቸውን ቀስ በቀስ ግን በጽኑ መሰረት ላይ መገንባት ጀመሩ። ኤሌና ለዓመታት በሐሰተኛው የሀብትና የዝና ዓለም ውስጥ ስትባዝን የኖረች ቢሆንም አሁን ግን የእውነተኛ ፍቅርን የቤተሰብንና የመስዋዕትነትን ጥልቅ ትርጉም ተረዳች። ከጥቂት ቀናት በኋላ የታሪኩ እውነተኛ ጀግኖች እነ ቶኒና ኤቫ ከኤሌና ጋር ተገናኙ። ኤሌና በዊልቸሯ ላይ ሆና እነዚያን ደግ ሰዎች ስትመለከት በአመስጋኝነት ተሞላች። የጣለችውን ልጇን በዚያ አስፈሪ የቆሻሻ ሰፈር ውስጥ አንስተው በችግራቸው ላይ መከራን ተቀብለው እንደ ገዛ ደማቸው አድርገው በታላቅ ስነ ምግባርና ፍቅር ስላሳደጉላት የምትናገረው ቃላት አጠራት። በደካማ እጆቿ የኤቫን እጅ ይዛ ለእኔ ያላደረጉትን እናትነት እናንተ ስለፈጸማችሁልኝ አመሰግናለሁ ስትል በእንባ የታጀበ ምስጋናዋን አቀረበች። ጊዜ እያለፈ ሲሄድ በልጇ ፍቅርና እንክብካቤ የታጀበችው የኤሌና ጤንነት በሚገርም ሁኔታ ተሻሻለ። አሁን ያላት ትልቁ ሀብት ገንዘብ ሳይሆን ውስጣዊ ሰላም ሆነ። ኤሌና ቀሪ ሕይወቷን ሌሎችን ለመርዳትና ለሰራቸው ስህተት ካሳ ለመክፈል ቆረጠች። ልጇ አዳም ካለፈበት መሪር መከራና ብቸኝነት ሌሎች ሕፃናት እንዳያልፉ ተስፋ በማድረግ የተጣሉ ሕፃናትንና የቲሞችን የሚረዳ መጠነ ሰፊ የበጎ አድራጎት ድርጅት መሰረተች። በአንድ ወቅት በቆሻሻ ሰፈር ውስጥ የተጀመረው ያ የሰቆቃ ታሪክ ዛሬ በብዙዎች ሕይወት ውስጥ ተስፋን የሚዘራ መልካም ተግባር የተደመደመ። ኤሌና፣ አዳም፣ ቶኒና ኤቫ በአንድነት ሆነው ክፋትን በደግነት ጥላቻን በይቅርታ ማሸነፍ እንደሚቻል ለዓለም መሰከሩ። ውድ ተመልካቾቻችን ከዚህ ልብ የሚነካና ድራማዊ ታሪክ ምን አይነት ትምህርት አገኛችሁ? የኤሌና ጸጸትስ ምን አስተማራችሁ? የእናንተን ጠቃሚ አስተያየት ከታች ባለው የኮሜንት መስጫ ሳጥን ውስጥ እንድታጋሩን እንፈልጋለን። ይህ ታሪክ ለሌሎችም ትምህርት እንዲሆንና ብዙዎች ጋር እንዲደርስ ላይክ በማድረግ አበረታቱን። ለጓደኞቻችሁም ሼር አድርጉት። እንዲሁም መሰል አስተማሪና አዝናኝ ታሪኮች ሁልጊዜ እንዲደርሷችሁ ለቻናላችን ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ቪዲዮዎችን ስንለቅ ወዲያውኑ እንዲደርሳችሁም የደውል ምልክቷን ይጫኑ። ስለተመለከታችሁ ከልብ እናመሰግናለን። በሌላ ድንቅ ታሪክ እስክንገናኝ ድረስ ሰላም ቆዩልን።